ክርስቶስ ሰምራ ቤተክርስቲያን አስተዳዳሪ ክቡር ወንድማችን መጋቤ በረከት ፋሲል፣ ወንድሜ መምህር ዕዝራ፣ አደባባዩ እግዚአብሔር ስለሆነ ብዙ ሰዎች ስም ባንጠራ፣ ካህናቱ፣ ምእመናን ሁላችሁ እንኳን አደረሳችሁ። እንኳን የዛሬን ቀን አያችሁ። እንደምን አደራችሁ? ድምጻችሁን ከፍ አድርጋችሁ እግዚአብሔር ይመስገን በሉ። የእግዚአብሔር ቀኖች ውድ ናቸው። የእግዚአብሔር ሰዓቶች ውድ ናቸው። እግዚአብሔር ስራው ግሩም ነው። ድንቅ አምላክ ነው። በሕይወታችን ዘመን ይቅርታውን ሳይከለክለን ምሕረቱን አብዝቶልን ቸርነቱ በስቶልን በብዙ ማንነት ውስጥ ብዙ በተጠላለፈ የማይፈታ በሚመስል ጉዞ ውስጥ እያለን እያነጋ እያቆመ እያስኬደ እየመገበ በቸርነቱን ዛሬ ያሳየን አምላክ እግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር በጥቂቱ ሊናገር በደካሞቹ በማንረባው በውዳቂዎቹ ከምንም የሌለን የክብር መንፈሱንና የማዳኑን ሥራ የማንናገርለት በሥጋ ርኩሰት ወድቀን ያለን ብንሆንም ቸርነቱ በስቶልን እግዚአብሔር ሕዝቡን እንዲናገር የክርስቶስን ወንጌል ለመናገር በፍቅር ድፍረት እሞክራለሁ። የፍቅር አምላክ ስለሆነ፣ ደግ ስለሆነ፣ ሁሉን ቻይ ስለሆነ፣ ኤልሻዳይ ስለሆነ፣ አዶናይ ስለሆነ፣ ገበና ከታች ስለሆነ፣ የመከራችን ቀን ዘመድ ስለሆነ የእግዚአብሔርን ቃል እንናገራለን። እግዚአብሔር ሆይ ተናገርን በሉት እስቲ። አንድ ካባ የለበሰ ወፍራም ቄስ አይደለም የሚናገረው። ማን ይናገር? በደንብ ጫን በላችሁ እግዚአብሔር በሉት። ይሄ ስም ይጣፍጣል። ዘመን የማይሽረው ስም ነው። ጊዜ የማይጥለው ስም ነው። ከስም በላይ የሆነ ስም ነው። አሸናፊ ስም ነው። መጠጊያችን ነው። ኃይላችን ነው። ክብራችን ነው። ልብሳችን ነው። ማን ነው? እግዚአብሔር። ስለዚህ ጫን ብላችሁ እግዚአብሔር በሉት። ጣዕሙ ታምሩ ከመሄር እግዚአብሔር ጣፋጭ ሁል ጊዜ ወዳጅ የእኛነታችን ማንነት ስለሆነ ስለዚህ ይሄን አምላክ አንዴ በምስጋና እናድምቀው። ወዳጆቼ ምእመናን እልል ስትሉ ስታጨበጭቡ በተመስጦ ሁኑና አስቡት። በሰማይ የከበረ በምድር ያለ በአየራት በመቀመቃት ያለ በጥልቁ ያለ በጨለማው በብርሃን ማድመቅ የሚችል እግዚአብሔር የሚባል የኔ የሁል ጊዜ ወረት ማያቅ ዘመዴን አባቴን ሕይወቴን ለማመሰግነው ብላችሁ አመስግኑ። በስሜት እንዳታጨበጭቡ። እንደ ደመና የከበቡን ብዙ ምስክሮች ንጹሃን ካሉን እኛም ራሳችንን የከበበንን ኃጢአት በመተው እግዚአብሔርን እናክብረው። የምትሳለሙ ቃለ እግዚአብሔር ስሙ። የሚንቀሳቀስ ሰው እንዳይኖር ቁጭ በሉ ባላችሁበት፣ እመልሳችኋለሁ። ብዙዎቻችን የተሰራንበት የተበጀንበት የቆምንበት የእግዚአብሔር ቃል ስላልሆነ ስሜቶቻችን የተጎዱ ፍጥነታችን ቶሎ መልስ የሚፈልግ ነው። እግዚአብሔር ሊናገር ሲል ጥቂት ደቂቃ ልባችሁን ክፍት አድርጋችሁ እግዚአብሔር ሆይ ተናገሬ ብላችሁ አዳምጡት። እንዴት እንደሚያጽናና! የተሰበሩትን ይጠግናል፣ የወደቁትን ያነሳል፣ የተገመገሙትን ይደግፋል። ከድካምሽ እረፊ ይላል። አንድ ሴት በመጽሐፍ ቅዱስ ላይ 18 ዓመት ወገቧ ወደ ግባ ታጥፎ እያያችሁ ነው። ወገቧ ወደ ግባ ታጥፎ ጎብጣ በስቃይ ትኖራለች። ኢየሱስ ክርስቶስ መጣና ለመዳን ትወጃለሽ አላት። አዎ ስትለው ከድካምሽ እረፊ። እዚህ ውስጥ በድካም ውስጥ ያላችሁ ካላችሁ ኢየሱስ ክርስቶስ ያሳርፋችሁ። ያለ ድካም ያለ አሳካቢ ያጣ መታከሚያ ኑሮት ከህመሙ ያልዳነ የልጁ ጉዳይ የቤተሰቡ የራሱ ጉዳይ ያገሩ ጉዳይ ያላፍገመገመው በድካም የሌለ ሰው አለ? ዛሬ ከድካማችሁ እረፉ ይበለን ያ ንጹሕ ጌታ። አመስግኑት።
እንደ ደመና የከበቡን ብዙ ምስክሮች አሉ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ የተናገረው ነው። ስለ ጌዴዎን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ቶላ፣ ስለ ናዖድ እንዳልናገር አሁን ጊዜ ያጥረኛል፣ በጣም ጠባብ ነው። እንደ ደመና የበዙ ናቸው። በክብር ዙፋኑ በኃያል ፍቅሩ ምርኮ የሆኑ የበግና የፍየል ሌጦ የለበሱ በበረሃ የተቅበዘበዙ ዓለም ለነሱ አልተገባቸውምና ከክርስቶስና ከእግዚአብሔር ፍቅር ጋር ራሳቸውን ለሰይፍ ስለት የሰጡ በመንኮራኩር የተፈጩ በእሳት የተበሉ የታረዱ በበረሃ ዋይ ሰውነታቸው እየተነጨ ስጋቸው እየተቦጨቀ ስጋቸው ሲቦጨቅ ደማቸው ሲፈስ ግን ክርስቶስን እያዩት በምስጋና ሰማየ ሰማያትን የተነጠቁ እንደ ደመና ብዙ ምስክሮች አሉት። ከተማ ላይ የሚያውደለድል መንፈሳዊ መሰለ ሰው ብታዩ ተስፋ አትቁረጡ። በረሃዎቻችን በግሁሳን በስውራን በመናንያን ደምቀው ጤዛ እየላሱ ድንጋይ እየተንተራሱ ዳዋ እየጣሱ ጸባጋንንት ግርማ ሌሊት ድምፀ አራዊት እየታገሱ የብርሃን አምድ እያስተከሉ ሰማያዊ ጸጋ እየፈሰሰ የመላእክቱ የቅዱሳኑ ኅብረት እየደመቀ መለኮት በኃይል እያረገ ኢትዮጵያ ላይ ሁልጊዜ በረከት ፈሶ ይኖራል። አታምኑ? አሁን የከተማው ጸሎት ላይ ጠበቀን። አዎ ይሄም ገደል ይሄም ጫካ ይሄም ብታዩት መንደር የመሰላችሁ እኮ ብዙ ቅዱሳን ይፈሱበታል። ታውቃላችሁ? ግዑሳን ይመጡበታል፣ ስውራን ይወጡበታል፣ አምድ ይተከላል፣ ብርሃን ይቆማል። ፀሐይ ዘኢትዮጵያ የእግዚአብሔርና የጸጋ ዘአፍሬ ተክለ ሃይማኖት ያለበት ቦታ ደግሞ ምድሪቷ ትባረካለች። ትናገር ደብረ ዳሞ 6 ክንፍ የቀጠለባት የአባ ኢየሱስ ሞዓ መንደር ይናገር ሐይቅ እስጢፋኖስ በእጁ ያማሰለባት በውሃ ላይ በእግሩ የሄደባት ትናገር ደብረ አስቦ 27 ዓመት የቆመባት ትናገር ወላይታ የሞቶሎሚ መንደር የጣዖቱን መንደር ያፈረሰባት ይናገር ጌራ ይናገር ጅማ ይናገር ኢሉባቦር ይናገር ስልክ አምባ ሸደን ተክለ ሃይማኖት በእግሩ እየሄደ የሰበከበት ጣዖት የሰባበረበት አሕዛብ የጣለበት ክርስቶስን የተናገረበት የደብረ ሊባኖሱ የእቲሳው የሞጎሩ የከተታው ተክለ ሃይማኖት ሰማያት ቅርቦቹ የሆኑለት የአባ ዮሐኒ የደብረ ዳሞ የአባ ዘሚካኤል የአቡነ አረጋዊ ወዳጅ ተክለ ሃይማኖት ምልጃው በረከቱ ጸጋው ባይጎልበት ታውቃላችሁ። በደብረ ሊባኖስ በካንሰር የተተረተረ ሰውነቱ በቁስል ተወግቶ የፈነዳ ሰው ተግባር ቤት ሊጡን አስገብቶት ቁስሉ ይሄን የሚያክል ቀዳዳ ቁስሉ በሊጡ ተደፍኖ ስጋ ሲሆን አይቻለው። ይሆናል? ጭስ አይኔን አጠፋኝ ይባላል። ደብረ ሊባኖስ ተግባር ቤት ሄዳችሁ በአናኮ የመጣውን አጋብ እየጨሰ አይናችንን ጭሱ ላይ ሲደቅን አይን ይፈወሳል። ጭስ አይን ያድናል? ያጠፋል? ምን ያደርጋል? የተክለ ሃይማኖት ቃል ኪዳኑ ትልቅ ነው። ኢትዮጵያዊው ጻድቅ ተክለ ሃይማኖት ብርሃን ዘኢትዮጵያ ነው። በ12 ንቡራነ እድ ሙሉ ኢትዮጵያ ኢየሱስ ክርስቶስን ያሰበከ የሰበከ የናባ አኖሪዎስ የሶፍ ዑመር ዋሻ ገዳማችን ነበረ። የናባ ፊልጶስ የናቡነ ሀብተ ማርያም የዜና ማርቆስ ቤተሰብ ደጉ አባት የእቲሳው ተክለ ሃይማኖት በረከቱ ጸጋው ኃይሉ ከሁላችሁ ጋር ይሁን። የቡልጋዋ መናኝ ትልቁና ታላቋ እናት ዲያብሎስን ለማስታረቅ ተጋድሎ የፈጸመች ምናኔዋ ተጋድሎዋ ክብሯ ይበዛላት ክርስቶስ ሰምራ እናታችን የሷ ምልጃ በረከት አይለያቸው። እንደዚህ እንደ ደመና የከበቡን ቅዱሳን የበዙባት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ትሰብካለች። ኢየሱስ ክርስቶስ አምላኳ ገዢዋ አዳኟ እንደሆነ ትናገራለች። የቤተ ክርስቲያን ጉልላቷ አናቷ ጠባቂዋ ራሷ ማን ነው? ኢየሱስ ክርስቶስ በሉ።
ሰማዕታት፣ ጻድቃን፣ ቅዱሳን ደግሞ በሱ ፍቅር እንደ እብድ አብደው በሰንሰለት ታስረው በአጋንንት ጠላትነት በነገሥታት ዱላና ግርፋት ሳይበገሩ ሕይወታቸውን ሰጥተዋል። እነ ቅዱስ ጊዮርጊስ ለ7 ዓመት 70 ነገሥታት ፊት 3 ጊዜ ሞቶ ተነስቶ ተፈይቶ ጌታዬ ማን ይለዋል? ጌታዬ ኢየሱስ ክርስቶስ። የማን ወታደር ነው ቅዱስ ጊዮርጊስ? ተክለ ሃይማኖት የማን አገልጋይ ናቸው? ለምን አጠሩም ኢየሱስ ክርስቶስ ብላችሁ? ከፍ አታረጉም። ይሄ ስም ለሰዎች አሳልፈን አትንስጥ። የኛ ጌታ ማን ነው? መድኃኒታችን ማን ነው? ክብራችን ማን ነው? አዲሱ ልብሳችን ማን ነው? የማያረጅ ልብስ፣ የማይወድቅ ልብስ፣ ዘመን የማይቀይረው ልብስ፣ ስለ መተላለፋችን የቆሰለ ደዌያችንን የተቀበለ የተናገረ ከያከዘ ተወክፈ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። በእሱ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም። ማቴዎስ ወንጌል ምዕራፍ 10 ከ40 እስከ 42 ማን የተናገረው? ኢየሱስ ክርስቶስ። ቀዝቃዛ ውሃ በተክለ ሃይማኖት ስም የሰጠ ዋጋው አይጠፋበትም። ምን ውሃ? ቀዝቃዛ ውሃ። ውሃ ስትሉ አንድ ነገር ትዝ አለኝ። ኢየሱስ ክርስቶስ እኔ የሕይወት ውሃ ነኝ። አንድ ሳምራዊት ሴት ዘመኗን ሁሉ በዝሙት ኖራ አስማንዲዮስ የሚባል ሰይጣን ይዟት 7 ወንድ አግብታ 7ቱም እጇ ላይ የሞቱባት ከሰዎች ተገንላ ተጠልታ የምትኖር ሴት ነበረች። እየሰማችሁ ነው? አንተ እሱ የምትኖር 7 ባል የቀበረች 6 ባል የቀበረች 7ኛው የሞቱን ቀን እየጠበቀ ያለ ቀን በጠራራ ፀሐይ ሳምራዊት ናት። ውሃ ልትቀዳ አባቷ፣ አያቷ፣ ቅድመ አያቷም ቅምቅማቷ የሆነው ያዕቆብ የቆፈረው የውሃ ጉድጓድ ጋር ሄደች። ጌታ ደግሞ ከይሁዳ ተነስቶ ወደ ሳምራውያን መንደር ሄደ። ሳምራውያንና አይሁዳውያን ጸበኞች ናቸው። በባቢሎን ምርኮ በፋርስ ታሪክ ውስጥ የተፈጠረ ግጭት ነው። 10 እና 2 ነገድ። ጌታ በጠራራ ፀሐይ ቀን 6 ሰዓት ዋይ እየነደደ መጣና አጠገቧ ተቀመጠ። ውሃ ስጭኝ አላት። ደነገጠች። ሳምራውያንና አይሁዳውያን ተነጋግረው አያውቁም። የገሊላና የአይሁድ አለባበስና የሳምራውያን አለባበስም ይለያል። በወንድማማቾች መካከል ልዩነት ተዘርቶ ተለያይተው በመጠላላት ነው የሚኖሩት። ዛሬ ግን የጸብ ግድግዳንም የሞትንም የኃጢአትንም በደል ሊያስወግድ የመጣው ጌታ ወደ ሳምራውያን መንደር እየሄደ ስለነበር ውሃ ስጭኝ አላት። እሷ ቀን በዛን ሰዓት የመጣችው ሰው መካከለኛው ምስራቅ የሰሃራ ደዘርት በረሃ ስለሆነ ሰዎች አይንቀሳቀሱም። ቀን ስትንቀሳቀስ ጠዋት ሰዎች እያሉ ልትቀዳ ብትመጣ ይጠቃቀሱባታል፣ ይስቁባታል። ነፍሰ ገዳይ ዘማዊ እያሏት። ዛሬ ግን የፍቅር ጌታ ማን መጣ? ወደ እሷ ኢየሱስ ክርስቶስ መጣ። ውሃ ስጪኝ ሲላት አንተ አይሁዳዊ ስትሆን ከኔ እንዴት ከሳምራዊት ውሃ ትጠይቃለህ አለችው። የሚጠይቅሽ ማን እንደሆነ ብታውቂው ኖሮ አላት። ማን ነው እሱ? እሱ የሕይወት ውሃ ጥማችንን ቆራጭ ግን በመስቀል ላይ ተጠማው ብሎ የእኛን የጥም ታሪክ የቀየረው ኢየሱስ ክርስቶስ ነው። ታሪኳን ነገራት፣ ጉዷን ዘከዘከባት። ማድጋዋን ጥላ እየሮጠች ወደ ከተማ ገብታ ንጉሡን ቅዱሱን የእስራኤልን ተስፋ ኢየሱስ ክርስቶስን መሲሁን አየሁት ብላ ሰበከች። የእሷም የአስማንዲዮስ ታሪክ ወንዶች በእጇ ላይ የሚያልቁባት በሰዎች መጠቃቀሻ ታሪክ አበቃና የኢየሱስ ክርስቶስ ተከታይ ሆነች። እዚህ ቦታ ላይ ውሃ ይቸግራችኋል፣ የውሃ ጉድጓድ ለመቆፈር ታስባላችሁ።
ጌታ ሕዝቅኤል በ36:25 ላይ ጥሩ ውሃ ረጫችኋለሁ፣ ከመርገምታችሁ ከኃጢአታችሁ ከበደላችሁ አነጻችኋለሁ ይላል። በጸበል ተጠምቀን እንድናለን። ውሃ ነው። ማን አድሮበታል ግን? በሚታይ ውሃ የማይታየው የእግዚአብሔር መንፈስ በኃይል ያርፍበትና ድውዩን ይፈውሳል፣ የታወረውን ያበራል፣ የጨለመበትን ያድናል፣ ተስፋ የቆረጠውን የባንኮክና የላስ ቬጋስ የአሜሪካና የአውሮፓ ሐኪሞች ያልቻሉትን የእኛ ጸበል ይተረትረዋል። ከአንጀት ጎልጉሎ ከጨጓራ ፈቶ ከኩላሊት ከጉበት ደዌ አድኖ ካንሰር የሚባል ደዌን ያስወግዳል። አያድንም? የዳናችሁ የላችሁ? ያድናል። ውሃን ጠጣዋለን። ከጥም ከተቃጠልንበት እርካታ ይሰጠናል። ውሃ እንታጠብበታለን። ሲፈልግም ውሃ ማዕበል ሆኖ ደግሞ ይወስደናል። ጎርፍ አይወስድም፣ ሰው ጠራርጎ ይወስዳል። ደግ ደጉንም በአግባብ ካልተጠቀሙበት ለቁጣ ቀንም ይሆናል። እዚህ ቦታ እነ መላከ ፀሐይ ውሃ ለመቆፈር ዝግጅት ላይ እንደሆናችሁ አውቀናል። እኛ ጋር ደብዳቤ አምጥታችሁ ስንፈቅድላችሁ ነው ገንዘቡንም በደንብ ሰበስቡት። ለውሃ ቁፋሮ ቢሆን አንድ ጀግና ካለ ተደብቀ ያለህ በኢየሱስ ክርስቶስ ክብርና በተክለ ሃይማኖትና በክርስቶስ ሰምራ በረከት ተጥለቅልቀ ወደ ብዙ ቢሊዮኖች ጸጋ ሀብትና ሰላም ጤና እንድታልፍ ውሃውን አስቆፈር። አለበለዚያ ሁላችንም የእጃችንን እንጥላለን፣ በረከት ይፈስልናል። በየቤታችሁ እንደ ደመና ምስክር የሆኑ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ንጹሐን ስላሉ የእነሱ ምልጃ በረከት አይለያችሁ። በሐዘን በስብራት እንዴት እሆናለሁ የት እገባለሁ ያላችሁ ሰዎች ካላችሁ የተክለ ሃይማኖት ጸሎት ያሳርፋችሁ። አገራችን ኢትዮጵያን ሰላሟን መልሶላት ፍቅሯን አብዝቶላት የመከራ ቀኗ አብቅቶላት በዘር በቀለም በቋንቋ የምንለያይበት ዘመን አብቅቶ ከምስራቅ ከምዕራብ ከሰሜን ከደቡብ እየተመላለስን ሰላም ደስታ ምድሪቷ ተባረከች፣ ገዳማቻችንን መሳለም ቻል የሚለውን ደግ ቀን ያምጣልን። አትጠላሉ፣ አትበላሉ፣ አትተማሙ፣ ወሬ አታብዙ። ወሬኛ መሆን ያለባችሁ መቅደስ ነውና አሾክሽኩበት እግዚአብሔርን። ለምድራውያን ሰዎች ከምታወሩ ለምድራዊ ባለስልጣን ከምንነጋገር ለማን እንንገረው? እንደ ደመና ምስክሮች የሆኑት ተክለ ሃይማኖትና ክርስቶስ ሰምራ አንድ በሆኑበት ዕለት ኃያሉ መልአክ ቅዱስ ሚካኤል ወርኃዊ በዓሉ ነው። መጋዬ ብሉይ የባህራን የሞት ደብዳቤ የአፎምያም ቤት ውርደት የሰወረ እስራኤልን ደመና ጋርዶ የመራ መኑ ከመ እግዚአብሔር ማን እንደ እግዚአብሔር የተባለው ሚካኤል ከለላ ጥላ ደመና ይሁነን፣ ይሁናችሁ፣ ይቆየን።